ጽጌረዳ ባለፈው ክፍል ያው ጽጌረዳ የተቀየረችው ሄቨን ባለቻት ነገር ነው። አስረገዘኝ፣ በሱ ሰበብ ነው ፍቅረኛ የነበር እያለች በነገረቻት ነገር በጣም ተቀይራለች። ጽጌረዳ እንደ በፊቱ አልነበረችም። አንደኛ ይሄን ሁሉ የነገረቻት ሄቨን ፍቅር እንደያዘው ከጽጌረዳ ስላወቀች ጽጌረዳ ጋር ስልክ እየደወለላት እንደነበረ ለእሷ እንደማይደውልላት እየቀረባት እንደሆነ ስላወቀች ብዙ በጣም ከባድ ውሸት ዋሽታ ነገረቻት ሄቨን። ለዛም ተቀይራለች ጽጌረዳ። ነብዩ በማያውቀው ነገር በጣም እየተፈተነ ነው። አንደኛ ጽጌረዳም የእውነት መስራታል ሄቨን የነገረቻት ሁሉ። እሱም እኔ በአባቴ ነገር ተናደሽ ከሆነ ይገባኛል፣ ግን ደግሞ በጣም ይቅርታ እያላን ነበር። ሰላም ወጥቶ እንዴት ናችሁ? አልሐምዱሊላህ። ጽጌረዳ ክፍል 18 ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ነብዩ ለምንድን ነው የተቀየርሽው? ምክንያትሽን ንገሪኝ እያለ እየጠየቃን ነበረ ጽጌረዳን። ምክንያትሽን ነግረሽኝ ካልሄድሽ ግን ገደለች ነው የምትሄጂው፣ ስለዚህ እውነቱን ንገሪኝ እያላት ነበረ። እስከ ዛሬ ያደረካቸው ነገሮች እኮ በጣም ብዙ ምክንያቶች ናቸው፣ ለመቀየር ብዙ ነገሮች ናቸው አለችው። እሱን እኮ ያለፈውን ነገር እኮ ተነጋግረን ፈተነዋል አይደል እንዴ አላት። አሁን ግን ተረጋግቼ ሳስበው ያደረግከው ነገር ምንም ይቅርታ የሚያስፈልገው ነገር አልመሰለኝም አለችው ጽጌረዳ። ክብሬን የነካሽ መስሎኝ በጣም ብዙ ነገር አድርጌ አስቀይሜሻለሁ አላት። ከትምህርት ቤት እንድትባረሪ ለራሱ ብዙ ነገሮችን አድርጌያለሁ አለ ነብዩ። ለሱም ደግሞ በጣም ይቅርታ አላት። ጽጌረዳ ግን ያ አይደለም ምክንያቷ፣ ሄቨን የነገረቻት ነገር ነው እሱን እንድትጠላውና እንድትርቀው በጣም የተቀየረችበት ምክንያት በሷ ነው። እሺ ይቅርታ አድርጌልሃለሁ አለችው። እንደዛ አይደለም ይቅርታ እንድታደርግልኝ የምፈልገው፣ እኔ ከምሬ ከልቤ ነው ይቅርታ እየጠየቅኩሽ ያለሁት። አንቺ አሁን ከእውነት ይቅርታ ካላደረግሽልኝ እኔ ሁልጊዜ ራሴን እንደወቀስኩ ነው የምኖረው አላት ነብዩ። ስለዚህ ይቅርታ ልታደርግልኝ ትችያለሽ ስላት፣ እስከ ዛሬ ላደረግካቸው ነገሮች በሙሉ ይቅርታ አድርጌልሃለሁ አለችው። ግን ከዚህ በኋላ ግን ምንም ነገር እንድታደርገኝ አልፈቅድልህም አለችው። ጽጌረዳ እኔ ካሁን በኋላ አንቺን የሚጎዳ ነገር አላደርግም፣ በፍጹም አንቺን የሚጎዳ ነገር አላስብም አላት። እሺ ሌላ የቀረህ ነገር አለ አለችው። አዎ የቀረህ ነገር አለ ሲላት፣ ምንድን ነው ስትለው፣ አንቺ ነሽ የቀረሽው አላት። አባቴን የተናገረው ሰው አንቺ ባትሆኝ ኑሮ እስካሁን ምን ላደርገው እንደምችል እኔ ነኝ የማውቀው አለ። ግን ደግሞ አንቺ ሆንሽ አላት። እኔ ባለጌ አላሳደገኝም፣ ከመሬት ተነስቼ ደግሞ እንደዛ ላናገራቸው አልችልም ያለ ምክንያት አለች ጽጌረዳ። ግን አባቱ ያደረገው ነገር ከዚህም በላይ ሊናገር እንደምችል በደንብ ታውቃለህ አለችው ነብዩን። አባቴ ያደረገው ነገር እኮ ብልግና እንደሆነ በደንብ እረዳለሁ አለ ነብዩ። ደግሞ አባቴ ነው አይደል እንዴ አለ። እና አባቴ የሆነ እንደሆነ የፈለገውን ማድረግ ይችላል ማለት ነው ብላ ተቆጣችበት ጽጌረዳ። እና አባቱ የሆነ እንደሆነ መጥፎ ነገር እንዲሰራ ማን ነው የፈቀደለት? ምንም እናትም አባትም ቢሆኑ ጥፋት ካጠፉ እውነቱን ማጋለጥ ነው እንጂ። እኔ አንድ ሀሳብ አለኝ አላት። ምንድን ነው ስትለው፣ እንጥፋ አለ ነብዩ። ጭራሽ እሷ ችግሩን ምክንያቱም ለራሱ በስነ ስርዓት ያልነገረችው እንጥፋ እያላት ነው። ከዚህ እንጥፋና ከሰው አይን ርቀን ማንም የማያውቀን ቦታ እንኖር አላት። እኔ አባቴንም ቤተሰቦቼንም የድሮ ታሪኬን ትቼ ከአንቺ ጋር መኖር እፈልጋለሁ አላት። ነብዩ አልሰማኸኝም እንዴ? ከዚህ በፊት ላረከኝ ነገር ሁሉ ይቅርታ አድርጌልሃለሁ አለችው ጽጌረዳ። ጽጌረዳ እኔ እረዳሻለሁ፣ አንቺም እንደምታፈቅሪኝ እኔ አውቃለሁኝ አላት። ጽጌረዳም እንዴ አንተ ያማል እንዴ? ማነው አፈቅርሃለሁ ያለው ብላ ገፈተረች። እንግዲህ ነብዩ አቀፋት። እኔ ልቤን በጣም ነው ማምነው፣ አንቺም እንደምታፈቅሪኝ በደንብ አውቃለሁ አላት። ልቀቀኝ፣ ወደዛ ክብረን ጠብቅ፣ እኔ በፍጹም አላፈቅርም አለችው። የውሸቷን ነው እንጂ ጽጌረዳ ታፈቅረዋለች። ግን ሄቨን ባለቻት ነገር ሄቨን ብዙ ነገር አሰቃይቶኛል፣ ለእውነት የሚመስል ነገር ነው የነገረቻት። በዛ ምክንያት ነው እንጂ የተቀየረችው በጣም ነው የምትወደው። ነብዩም ከዚህ በኋላ እዚህ ቦታ ላይ መጥቼ አብረን እንሁን ብዬ አልጠየቅሽም አለ ጽጌረዳ። ስለዚህ በደንብ አስቢበት አሁኑ አላት። እኔም በህይወቴ ድጋሜ ላይ አልፈልግም አለችው ጽጌረዳ። የጽጌረዳ እናት ጽጌረዳን ጠይቃት የመለሰችላትን መልስ እያስታወሰች ነበር። የጽጌረዳ ጓደኛዋ እንዳረገዘችና ሀና የምትባለው አርግዛ እንደነበርና እናቷም እያሳሰባት ነበር። ይሄ ነገር በጽጌረዳስ ላይ ቢፈጠር የሚል ሀሳብ ነው መሰለኝ። እንግዲህ ጽጌረዳና ነብዩ ተነጋግረው ነብዩም በጣም አዝኖ እያለቀሰ እየሄደ ነበር። ግን ከኋላው ያላሰበው ነገር ገጠመው። ጓደኛቸው የነበረው አብሮ ትምህርት ቤት የሚማሩት
መኮንን እንግዲህ ምን እንደሆነ አላውቅም፣ ከኋላው መጥቶ ከሱ የሚፈልገው ነገር ነበር መሰለኝ በድንጋይ መጥቶ የሚፈልገውን ነገር ይዞበት ሄደ። የሄቨን እናት እንግዲህ ሄቨን ጋር ቁጭ ብላ በዚህ በልጅ ምክንያት ይህ ሰርግ ይሰናከልና እኔ ነኝ የማረገው ነው የማውቀው እያለ እየዛተች ነው። ለምን ጽጌረዳ እንድታገባ የፈለገቻት ሲያውቃት እንጂ አዝናላት አይደለም። እነዛውም ሽማግሌ ትልቅ ሰው ነው ልድራት ያሰበችው። አንደኛ ነብዩን ደግሞ ልጁን ለራሷ ልጅ ለመዳር ነው ይህን ሁሉ የምታደርገው። እንግዲህ ሄቨንም እማዬ በዚህ ጉዳይ ላይ ምንም አያስጨንቅሽ፣ አትጨናነቅ ያለቻት። እንዴት ነው አንቺ አብረሽ መጨነቅ ሲገባሽ አትጨነቅ የምትይኝ አለቻት። ቆይ ለምንድን ነው ግን በዚህ ደረጃ የተረጋጋሽው አለቻት እናቷ ሄቨንን። ነብዩ ወደደም ጠላም አባቱ ፈለገም አልፈለገም እኔም ማግባት ይኖርበታል አለቻት እናቷን። አልገባኝም ቆይ እንዴት አለቻት እናቷ። እኔ በደንብ አድርጌ ተዘጋጅቼበታለሁ አለች ሄቨን። ለምሳሌ እኔ እርጉዝ ከሆንኩኝ በሰርግ በክብር ያገባኛል ማለት ነው አለች ሄቨን። ይሄ ሀሳብ ጥሩ አይመስልሽም አለቻት እናቷን። ይህንን ሀሳብ አታደርገውም ሄቨን እረፊ አለቻት። እርጉዝ ነኝ እያልሽ ነው አለቻት። አሁንም አይደለም ግን በቅርቡ ማርገዝ አይቀርም አለች ለእናቷ። ስለዚህ አባቱ ፈለገም አልፈለገም የዛኔ እኔን ይድረኛል ማለት ነው አለቻት። እኔ እናቲቱ ምንም አልገባኝም የምትይው ነገር አለቻት። ይኸውልሽ እኔ ላስረዳሽ አንድና አንድ አሁን ያለኝ የእድል ብቻ ነው አለቻት። እሺ ምንድን ነው ንገሪኝ አለቻት። ይኸውልሽ እማዬ እኔና ነብዩ ተገናኝተን አውርተናል፣ ማለቴ ስለ ትዳራችን አለቻት። እና ምን አወራችሁ ስትላት ነብዩ እኔ ማግባት አይፈልግም፣ ግን ደግሞ ነገሮችን ቦታ ማስያዝ አለብኝ አለቻት። እሺ እንዴት ነው ቦታ የምታስይው ስትላት እኔም ደግሞ እሱ ማግባት እንደማልፈልግ ነው የነገርኩት አለቻት። ግን ለቤተሰብ ፍላጎት ስል ይህንን ነገር እንደማድረግ ሆኖ የነገርኩት አለቻት። ለምን ሲባል እሺ አለቻት እናቷ። ወደ እኔ መንገድ ለማምጣት ነው ሌላ ለምን ይሆናል አለቻት። ሄቨን ሲጀመር በጣም ኃይለኛ እባብ የሆነች ልጅ ናት፣ ሀሳቧ ማለት ነው። ለጽጌረዳ ለራሱ የነገረቻት ፍጹም የሚያሳምን የእውነት የሚመስል ነገር ነው። ገና ሊሆንም ላይሆንም የማይችል ነገር፣ ያልተፈጠረ ነገር። ቆይ ምን አይነት ወጥመድ ነው አለቻት። እሱም ለቤተሰቡ ብሎ እኔም ለቤተሰቤ ብዬ የማረገው ነገር ከሆነ ምንም አይደለ አለች። የሚያመሳስል ነገር አለ ማለት ነው አለቻት። ያው እኔና ነብዩ ትዳሩን እንደማንፈልገው ለእናንተ ስንል እንደሆነ የተጋባ ነው ሻይ ቡና ምናምን አለች። እንደዛ አድርገን እንነግራቸዋለን አለች ሄቨን። አዎ ከዛ በእንደዚህ ሻይ ቡና ከጋበዝናቸው በኋላ በዛ አጋጣሚ ላይ ደግሞ በመሀል ሳያስቡት አብረው አድረው አረገዘች ትያለሽ አለቻት። ግዴታ ደግሞ ስላረገዝኩኝ እሱ ማግባት ይኖርብኛል አለች ሄቨን። እዛ አርገሽ ትነግሪያቸዋለሽ ለሰዎቹ አለች ሄቨን። ውሸት ራጅስ በጣም ትገርሚያለሽ። አሁን ይህንን ምን ስትያሰብሽው አለቻት። እና ሀሳቤን ወደድሽው አለቻት። እንኳን ሰው ሰይጣን አያስበውም፣ በጣም ነው የገረመኝ አለቻት እናቷ ለራሱ። ቁጭ ብለው እያወሩ ያለ የእናቷ ስልክ ጠራ። አነሳቸው ስልኩን ስታናገር በጣም ደንግጣለች። የሆነ ነገር አለ። ለሄቨን እናት ስልክ ተደውሎላት የነበረው የሆነ ሰው ነው የደወለላት ከእስር ቤት ወጥቶ። እንዴት ነው ሊደውልልኝ የቻለው ከእስር ቤት እንዴት ወጣ እያለች ደንግጣ በድንጋጤ ነበር ስታወራ የነበረው። እናቷ ምግብ ይዛላት ስልች ለጽጌረዳ ብይ አለቻት። ምን ያደርጋል እማዬ ብበላስ እዛ አይደል የምቀመጠው አለቻት። ምን ማለት ነው ደግሞ አለቻት። ለባለ ሀብታ ልድርኝ አይደል እንዴ አለቻት። ይሄን ጠማማ አስተሳሰብሽን ተይ ደግሞ ሰውየው ደግሞ ትምህርትሽን እንደሚያስጨርስሽ ነግሮኛል አለቻት። ጽጌረዳ አውጥታ ሰጠቻት። ብር ማለት ነው ለእናቷ። ምንድን ነው ይሄ አለቻት። 30,000 ብር አለቻት ጽጌረዳ። እማዬ ይህንን ብር በጣም ያስፈልገን ነበር አይደል አለቻት። አሁን ደግሞ አግኝተነዋል ብላ ሰጠቻት። እና ለምንድነው ለእኔ የምትሰጪኝ? እኔ ምን ላረገው ነው አለቻት። ይሁን ምልሽ እማዬ 2 ምርጫ አለን፣ ሁለቱንም ምርጫ መመርጡ ደግሞ አንቺ ነሽ አለቻት ጽጌረዳ እናቷ። ይሄ ብር ለኔና ላንቺ አነስ ያለች ቤት ተከራይተን መኖር እንችላለን አለቻት ጽጌረዳ። ለዛ ግን ይህንን ገንዘብ ይዤ ከሀገር ብን ብዬ ነው መጠፋው አለቻት። ይህንን ሰውዬ ማግባት አለብሽ ብለሽ ካሰብሽ ግን አደርገዋለሁ አለቻት። እጠፋለሁ ከዚህ ግድም አለች። እንግዲህ ሄቨን እማዬ ምን ሆነሽ ነው? ከቅድም ጀምሮ ሰላም አይደለሽም አለቻት። ለምን የተደወለው ስልክ በጣም ረብሻታል። እንግዲህ የነብዩ አባት በጣም ተናዶ ነበረ። ነብዩ ስለተመታ እኔን አያውቁኝም ማለት ነው፣ ሳገኛቸው ግን አልለቃቸውም እያለ
በጣም ተናዶ ነበር። እና አንተ ማን እንደመታ ታውቃለህ ማለት ነው አለው። ማን እንደመታኝ አላውቅም አለ ነብዩ። ስለዚህ አንተ ካላወቅ ዝም ብለህ ራስህን አስታም አለው። እኛ ብዙ ጥላቶች አሉን ስላልተሳካላቸው ነው እንጂ ከዚህም በላይ ሊያደርጉ ይችላሉ አለ። እንግዲህ ኢብራሂም ሰርቆ ወስዶ የባንክ አካውንቱን ወስዶ ሰጠው። አንድ ጥያቄ ልጠይቅህ እችላለሁ አለው። ጠይቀኝ ስለው ነብዩ ያንተ የቅርብ ጓደኛ የልብ ጓደኛ ነው አይደል ሲለው አዎ አለው። ጽጌረዳም ዛሬ ስራ ትጀምራለች አለው። የሚሰሩት ስራ መጥፎ ነው መሰለኝ ታውቃለህ ጓደኛ በዚህ ስራ የማይሆን ነገር ውስጥ እንደሚገባ አለው። እኔ ባንተ ሀሳብ ልገባ ፈልጌ አይደለም፣ ግን የገዛ ጓደኛ ላይ እንደዚህ ልታረግ የቻልክበትን ምክንያት ማወቅ ስለምፈልግ ነው አለው። ለአንተ ነው ጓደኛሞች የመሰልንህ፣ ለእኔ ግን አይደለም አለው። አንደኛ ጽጌረዳን ስለሚያፈቅር ይመስለኛል። መኮንን ቆም ብሎ እያስታወሰ ነበር ነብዩ ለሱ ምን አይነት መልካም ጓደኛው እንደነበር። ሲቸግረው ለራሱ አለሁልህ የሚለው ጓደኛው ነበር። ግን ነብዩ አሁን መኮንን ለምን እንዴት ተቀየረ አልገባኝም። ሄቨን ግዴታ ካልመጣሁኝ ካልሄድኩ እያለች ነው ወደ ነብዩ ጋር። ነብዩ ደግሞ ደህና ነኝ አትምጪ እያላን ነበር። ያው ሌቦች ደብድበውኝ ነው ብሎ ሲነግራት እሷ ሲጀመር ስበብ ነው የምፈልገው ወደ እሱ ጋር ለመሄድ ማለት ነው። ዛሬ እንዴት ነው እንገናኛለን አንገናኝም እያለች እያወራችው ነበር። ጽጌረዳ በሀሳብ ተውጣ እየሄደች ነበር በመንገዱ ላይ እና መኮንን መጣ። ሰላም ጽጌረዳ ነብዩ ብላ ዘወር አለች። ነብዩ አይደለሁም እኔ መኮንን ነኝ አለችው። ምን ሆነሽ ነው በሀሳብ የተዋጥሽው ሲላት፣ አይ ያው በህይወት ላይ ስትኖር ብዙ የሚያሳስቡ ነገሮች አሉ አይደል አለችው። እሺ ካልፈለግሽ አላጨናንቅሽም ሲላት፣ አንድ ጥያቄ ልጠይቅ አለችው ጽጌረዳ መኮንንን። ምንድን ነው ሲላት፣ ነብዩን ምን ያህል ታውቀዋለህ አለችው። የእጄን መዳፍ ያህል አውቀዋለሁ አላት መኮንን። ውይ እሺ አንድ ነገር ላስቸግርህ አለችው። ምንድን ነው ሲላት፣ ስለ ነብዩ ልጠይቅህ ነበር። የሚጠይቅህን ጥያቄዎች ምንም ሳትዋሽ ንገረኝ አለችው መኮንንን።